ሁላችሁም ማሻአላህ መብሩክ በሏቸው። የኢትዮጵያ እስልምና ጉዳዮች ከፍተኛ ምክር ቤት ምክትል ፕሬዝዳንት ተባረር ያለው አንዴ በሰላት እንዳይመስል ሱሪ ለምን ከቁርጭምጭሚት ከፋለ ተብዬ ወላሂ ጥያቄያችን መልሱልን እንጂ አባ የእናንተ ስራ ምንድነው? ልጆቻችሁን መጠበቅ አይደል እንዴ? እርሱ አባት ነኝ አላሉም እንዴ? ጥያቄ አለኝ እኔ ልጠፋ ነው። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድና የተከበራችሁ የኑር ፋሚሊዎች እንዴት አላችሁ? ዛሬም ኢንሻአላህ በአላህ ፈቃድ ሐላል በሆኑ አዝናኝ እንደዚሁም ደግሞ አስተማሪ በሆኑ ቪዲዮዎች ተመልሰን ተገናኝተናል። የመጅሊስ ምክትል ፕሬዝዳንት የሆኑት እንግዲህ ሼህ አብዱልከሪም በድረዲን በጋብቻ በኒካህ ተሳስረዋል። እንግዲህ እህታችንም ያው ያገቧት ማለት ነው በመንግስት ስልጣን ላይ ያለች በስራና ክህሎት ሚኒስቴር ውስጥ የምትሰራ እንግዲህ ከፍተኛ የመንግስት አመራር መሆኗ እንግዲህ ታውቋል ማለት ነው። አልহামዱሊላህ በጣም ደስ ይላል። ህዝብን በማገልገል ላይ ያሉ ደግሞ መሪዎቻችን እንደዚህ ደግሞ በሲጣመሩ ማየት ወደ ኒካህ ሲሄዱ ማየት በጣም ያስደስታል። ብዙዎችም ደስታቸውን እየገለጹ ነው የሚገኙት። ሌሎችም አዝናኝ እንደዚሁ ማስተማሪ መረጃዎችን ይዤላችኋለሁ። አብራችሁ እንድትቆዩ ሁላችሁንም ጋብዛችኋለሁ። አዲስ የሆናችሁ ሰዎች ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ግብዣዬ ነው። ወደ መጀመሪያው ቪዲዮ ልወስዳችሁ። ሁላችሁም ማሻአላህ መብሩክ በሏቸው። የኢትዮጵያ እስልምና ጉዳዮች ከፍተኛ ምክር ቤት ምክትል ፕሬዝዳንት የሆኑት ሼህ አብዱልከሪም በድረዲን ከኢፌዴሪ የስራና ክህሎት ሚኒስትር ከሆኑት ወይዘሮ ነቢሃት ጋር የትዳር ህይወት መጀመራቸውን ይፋ አድርገዋል። አላሁ ስብሐነሁ ወተዓላ ትዳራችሁን ያማረ የሰመረ የበረካ ያደርግላችሁ ብዬ ያለሁኝ። እንኳን ደስ አላችሁ። ሁላችሁም መብሩክ በሏቸው። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ያጀማ አንዳንድ ግለሰቦች አይናቸው እየቀላ ነው፣ ደስ ያላላቸው ሰዎች አሉ። እኛ ግን በጣም ደስ ብሎናል። መሪዎቻችን እንደዚህ በኒካህ ሲጣመሩ ማየት በጣም ያስደስታል። ያጀማ አንዳንዶች ግን በጣም በሚያሳዝን ሁኔታ ምን እንደሚያስከፋቸው አናውቅም። የተለያየ ኔጌቲቭ የሆኑ ሐሳቦችን የሚሰጡ ግለሰቦችን እያስተዋልን እንገኛለን። ለዚህም መልስ ያዘጋጀ አንድ ወንድማችን አለ። እሱን ቪዲዮ እንመልከት። አንዳንዶቻችሁ ግን እንዴት እንደዚህ እንደቻላችሁበት አይገባኝም። የኢትዮጵያ እስልምና ጉዳዮች ከፍተኛ ምክር ቤት ምክትል ፕሬዝዳንት የሆኑት ሼህ አብዱልከሪም ሼህ በድረዲን ከስራና ክህሎት ሚኒስቴር ሚኒስትር ዴኤታ ከሆነችው ወይዘሮ ነቢሃት ጋር ተጣምረዋል ወይም ደግሞ በትዳር ገብተዋል ማለት ነው። ማሻአላህ ወይ መብሩክ በሉልኝ እነሱን። ታዲያ የተፖስቶበት በተመለከትኩበት የፌስቡክ ገጽ ላይ ማለት ነው የተጻፉ ኮሜንቶችን ሳነብ እጅግ በጣም አሳፋሪ ነበሩ። ማለት ሰው በዚህ ደረጃ እንዴት ማለማሰብ እንደሚችል ግን አይገባኝም። እኔ ናይስ ሰው ሆኜ አይደለም ጥሩ ሰው ሆኜ አይደለም ማለት ነው። ግን ከእንደዚህ አይነት ሰዎች ግን እሻላለሁ ብዬ አስባለሁኝ። አትሊስት እንደዚህ አይነት አደባባይ የወጡ ስህተቶችን እሰራለሁ ብዬ አላስብም ማለት ነውና በጣም የሚያስጠላ ኮሜንቶች ነበር ሲጽፉ የነበረው ስለ ሼሃችን ወይም ደግሞ ስለ ምክትል ፕሬዝዳንቱ ማለት ነው። እጅግ በጣም ያሳፍራል እና አንዳንድ ብናአድብ በጣም ናይስ ነው ብዬ አስባለሁኝ። በቃ በጣም ነው የዘቀጥ ነው ማለት ነው እንደ ማህበረሰብና እንደነገርኳችሁ ነው ናይስ ሰው ሆኜ ምናምን ነገር እኮ አይደለም ነግሬያችኋለሁ። እኔም እንግዲህ አላህ እንትን ይበልልኝ ማለት ነው። ግን እንደዚህ ግን ፊት ለፊት ወጣና እንደነዚህ በዚህ ደረጃ ግን ወርዳለሁ ብዬ ማልገምትም። ኤኒዌይስ ትንሽ ብታአድቡ ናይስ ነው ብዬ አስባለሁ። እንግዲህ እነሱንም መብሩክ በሉኝ። ቪዲዮን በደም ላይ ሼር ፖስት ይደረግ። ሰላም አለይኩም ይመቻችሁ። እንዴ ቆይ ግን ምንድነው አንዳንዴ እኮ አብሶ ደግሞ ቲክቶክ ላይ ምናምን እንደዚህ ያላችሁ ሰዎች ራሳችንን ብንፈትሽ ያጀማ በጣም የሚያስጠላ ኮሜንት የሚኮምቱ አሉ። አሁን ይሄ ደስታ ማንን ነው የሚያስከፋው? ያጀማ ሰው ማግባቱ ሰው ወደ ሐላል መሄዱ ኒካህ ማድረጉ በጣም የሚያስደስት ነው። ያውም ደግሞ መሪዎቻችን በዚህ ልክ ማየታችን እንደውም ያልተንዛዛ ሰርግ ምናምን የሌለበት ምናምን ነገር መሆኑ ራሱ ያስደስታል። ሀብታም ሰው እኮ ጨላ ምናምን ሲኖር ያው ፏፍሽ ማለት ምናምን ይፈልጋሉ። ግን ይሄን ነገር ትተው እኛም ትልቅ ነን ብለው ማሰቡም ሊሆን ይችላል ወደ ኒካህ ዝም ብሎ በኒካህ ፕሮግራም ማድረጋቸው በጣም ያስደስታል። ፎቶዋ ደግሞ ያው ግድ ነው። እኛ ደግሞ እንግዲህ እንድናቅ ነው እንድንደሰት ነው እንጂ እንድናዝን አይደለም ይሄን ፎቶ ሼር ያደረጉን። ያ ጀማ እንግዲህ እናንተ ደግሞ የተለየ ሐሳብ ካላችሁ ኮሜንት ላይ ሐሳባችሁን አስቀምጡልኝ። ተባረር ያለው አንዴ በሰላት እንዳይመስል ሱሪ ለምን ከቁርጭምጭሚት ከፋለ ተብዬ ወላሂ አዲስ ከተማ ስማር ልክ ሳልፍ ትምህርት ቤት ሩሰ መምህር ነበሩና ልክ ሳልፍ አየኝ። ከዛ ጠራኝ። ስምህ ማን ነው አለ። ወላሂ ስምህ ማን ነው? ያው ሙስሊም ነው አይደለም ብሎ ቼክ ለማድረግ ነው። ስምህ ማን ነው? ፉአድ እባላለሁ። ኦኬ መታወቂያ ነምጣ ይሉታል። ምንድን ነው አልኩት። ሱሪን አስተካክለናል። አሁን ሱሪ መማር ማስተማርን ንዶ ሱሪ የኔ ማጠር አንድ ፊዚክስ መምህር ፊዚክስ ሊያስተምር ገብቶ ባዮሎጂ አስተምሮ ወጥቶ ማለት ነው። አምሮን ሰርቄው እኔ አንድ አማርኛ ሊያስተምር የመጣን መምህር የፏል ሱሪ አጠር ብሎ አምሮ ተረብሾ እንግሊዘኛ አስተምሮ ወጣ አይነት ማለት ምንም ኢሎጂካል የሆነ ነገር መማር ማስተማር ሂደቱን ሊበጠብጥ የማይችል ነገር። ሰውየው ግን ተበጥብጧል። ሰውየው ሰዎቹ ለምን ውስጣቸው ያለው በሽታ እኔ ቢሮ እኮ ስገባ ስዕል አድኖ ተደርድሮ ምናምን ነው ቁጭሎ የሚያናገረኝ እኮ
ተረድተኛል። ሴኩላር ነው ተብሎ የተቀመጠ ትምህርት ቤት ስለ አድኖ ተለጥፏል። እሱ ግን ስለኔ ሱሪ ከፍ ዝቅ ማለት ከቁርጭምጭሚት ለምን ከፍ አለ ብሎ ትምህርት ቤት አባረረ። ጥያቄያችን መልሱልን እንጂ አባ የእናንተ ስራ ምንድነው? ልጆቻችሁን መጠበቅ አይደል እንዴ? እርሱ አባት ነኝ አላሉም እንዴ? ጥያቄ አለኝ እኔ ልጠፋ ነው። ስለዚህ ጥያቄ መልሱልኝ። እኔ ብቻ አይደለም የብዙሃን ጥያቄ ነው እዚህ የመጣው። አንቺ እኮ ላለመጥፋት እኮ እናትዬ እሳቸው ብቻ አይደለም ኃላፊነት አለባቸው። ላለመጥፋት እኮ አንቺም እንደኔ መታገል አለብሽ። ወንጌልሽም እየታገልኩኝ ነው እኔ እየተሰደኩኝ እኮ እየታገልኩኝ ነው። ጥያቄ እንዲመለስልኝ ራሄልዬ እኔን አስረዳሽ። ወንጌልሽም ማንሳት አለብሽ። ህፃን ልጅ አይደለሽም። መርምሩ ይላል መመርመር አለብሽ። ምንድነው ችግሩ? እሱ እኮ ነው ስመረምር ነው ጥያቄ መጣብኝ። አሰላሙ አለይኩም። አሁን ያያችሁት የኛና የእናንተ ውጤት ነው። ማለትም ሚዲያ ላይ ፊት ለፊት ወተን ንጽጽራዊ ትምህርት ምንሰራ ወንድሞችና ሼር ኮፒ ሊንክ እያረጋችሁ ያላችሁ እህት ወንድሞች፣ ይህ የጋራ የኛ ውጤት ነው። እንግዲህ ንጽጽራዊ ትምህርት ይሄ ነው፣ አንዱ ዓላማ ይሄ ነው። ምንድነው? በንጽጽራዊ ትምህርት ምን አለ? ሪያሊቲ ያለ እውነት አለ። ያንን ትምህርት እናስገነዝባለን። ያ እውነታ ደግሞ ሲመጣ ባጢል ቦታውን ይለቃል። አላህ ቁርአን ላይ እንዳለ ወቁል ጃአ አልሐቁ ወዘሀቀ አልባጢል ኢነል ባጢለ ካነ ዘሁቃ። ባጢል ተወጋጅ ነው አለ። እውነት መጥቷል፣ ውሸትም ተወገደ። እውነት ምንድነው? እስልምና ነው፣ ተውሂድ ነው፣ ላኢላሃ ኢላላህ ነው። አሁን የሰማችኋት ወገናችን እምነቷ ተሟጧል። ለምን? የያዘችው ባይብል ቅዱስ ብላ የምትጠራው መጽሐፍ ከክርስትና ዋጋ ያለው ከእምነቷ ጋር ያለው ሁኔታ ኮምፔር ስናደርገው ጭራሽ እምነቷን የሚያፈራረስ ነው። እምነቷ ላይ ጥያቄ የሚያነሳሳ ነው። ኦኬ። እና መጽሐፋቸውን ደግሞ አያውቁትም። እና እኛ ደግሞ በንጽጽራዊ ትምህርት ላይ ያለን እህት ወንድሞች መጽሐፋቸው ላይ ያለውን ነገር እናስቀምጣለን። ይሄ ነገር ውስጣቸው ላይ ይቀመጣል። እውነት ሲመጣ መቀመጥ አይችልም። ውስጥ ያለው ባጢል ችሎ መቀመጥ አይችልም። ኦኬ። እና ያንን ነገር ነው አሁን ያየነው። እና አልሐምዱሊላህ ዳዕዋችን ይቀጥላል ሰላማዊ በሆነ መልኩ በማስረጃ ላይ ተንተራሰን ማለት ነው። የሰውን ሃይማኖት ሳናንቋሽሽ ማለት ነው። ዳዕዋ ማድረግ ማለት የሰውን ሃይማኖት ማንቋሽሽ መሳደብ አይደለም። ዳዕዋ ማለት ሰዎችን ሰላማዊ በሆነ መልኩ ወደ ኢስላም መጣራት ማለት ነው። በማስረጃ አላ በሲራ ነው ያለው ቁርአን። በማስረጃ ላይ ቁመህ ሰዎችን ወደ ቁርአን ተጣራ፣ ወደ ኢስላም፣ ወደ ተውሂድ፣ ወደ አንድ አምላክ ወደሚመለክበት። ኦኬ። ፍጥረታት አይመለክም። የትኛውም ፍጥረት ሊመለክ አይገባውም። መርየምም ልትሆን ትችላለች፣ ዒሳም ሊሆን ይችላል። የትኛውም አካል ሊመለክ አይገባውም። ሊመለክ የሚገባው ጥንትኛን ካልነበርንበት ያስገኘን ፈጣሪያችን አላህ ነው። ለወደፊትም ህያው ሆኖ የሚቀረው አላሁ ሱብሓነሁ ወተዓላ ነው። እሱን ልናመልክ ዘንድ ጥሪ እናደርጋለን። ማዕሰላም። ሴት ልጅ የሙከራ ስርጭት አይደለችም። ማንም ሰው ደግሞ በጣም የሚያጅበኝ ልንገራችሁ፣ መጥፎ ጓደኞች የተለያዩ የቤት ልጆችን ካበላሹ በኋላ ስንት አበላሻችሁ ብትላቸው 6 ሴት አበላሻለሁ 7 ይላል 9 ይላል። የሆነ ጊዜ ተውበት አድርጎ ሲመለስ በቃ አሁን ወደ ኒካና ተውበት አድርግ ስትለው ምን ይላል መሰለን? እና ያቺ የሆነ ሴት ጋር አይቻለሁ እሷን አግባ ስትለው አውዙ ቢላ እንዴት እሷን አገባለሁ ትዳር አይደል እንዴ ይላል። አየው አይፈልጋቸውም እነዚህ ያበላሻቸውን ሴቶች። ይሄን በደንብ ንገሯቸው እህቶቻችሁ። አይፈልጋትም። ለጊዜያዊ ነገር የፈለገ ጓደኛ ላርግሽ እያለ እኛ ጋር እንግዲህ ገርል ፍሬንድ ወንዝ ፍሬንድ የሚባል የለም። የትዳር ፍሬንድ ነው ያለው እኛ ጋር። ለምን? መንገድ ላይ ስትሄድ አትሸማቀቅም። ራህ ሆነ ከሷ ጋር ታወራለህ፣ ራህ ሆነ ትነካለህ፣ ራህ ሆነ ትቀራረባለህ፣ ራህ ሆነ ሐሳብ ትለዋወጣለህ። የዛሬ 7 ዓመት ሊያገባት ጓደኛ አድርጎ ሰጥቷል፣ ይይዛታል። 7 ዓመት በቴሌፎን ሊያወሩ 7 ዓመት ከሷ ጋር እኮ ስታወራ እንኳን 7 ዓመት 7 ወር ስታወራ ፍቅሩ ራሱ ይጠፋባል፣ ያልቅብሃል። ሴቶች ብልጥ ሲሆኑ ደግሞ ከዚህ ርቀው እቺ ልጅን ኒካ ካላሰርኩ ብሎ ደግሞ ሲንገበገብ ጓደኛ ለማድረግ የተንገበገበው ልጅ ሁሌ ልቡ ይቆማል። መቼ ነው እቺ ልጅ እንደው ኒካ ስሬ ይዤ መገባው ይላል። ለምን? ክፍት አይደለችም እሷ፣ ለሐራም ክፍት አይደለችም። ሙእሚናት ቃኒታት ታኢባት ሳኢማት ናት፣ ጿሚ ናት፣ አላህን ፈሪ ናት፣ ለጌቷ ሰጋጅ ናት፣ ሁሉም ነገር ናት። ታጓጓለች። ለጊዜው በጓደኝነት እንቆይ ሲላት አይ እንደዚህ የለም። ለምታረገው ቀን ማድረግ ትችላለህ። ከዛ ውጪ ግን እየተቀራረብን አይ ጓደኛዬ ናት እያልን አንዳንዴም ቤተሰብን ላስተዋውቅ ተብሎ ጓደኛዬ ናት እየተባለ የምንሄዳቸው ነገሮች
የትዳርን ጉጉት ይቀንሰዋል። اللهم إن كان هذا الأمر ጌታዬ ወይ ይህ ጉዳይ ጋብቻ ከሆነ ይሄ አሁን ያሰብኩት ጋብቻ ቢዝነስ ከሆነ አሁን ልሰራ የፈለኩት ስራ ማንም ጉዳይ ማለት ነው የዱንያ ጉዳይ اللهم إن كان هذا الأمر خيرا لي ለኔ መልካም ከሆነ في ديني በዲኔ ላይ መልካም ውጤት የሚያስገኝልኝ ከሆነ ዲኒ ይቀደማል ከሁሉም ነገር في ديني ومعاشي በዱንያ ህይወቴ በኑሮዬ ላይ خير ከሆነ وعاقبة أمري መጨረሻውም ደግሞ የጉዳዬ መጨረሻ خير ከሆነ መልካም ከሆነ ይህን ጉዳይ በማድረጌ መልካም ከሆነ ተቅዲርሁ ፈጽምልኝ ምረን አንተ ምንድነው ወስንልኝ ወይስርሁ ሊ ለዛም ነገር አግራልኝ እንቅፋት አይብዛልኝ ያ ጉዳይ ثم بارك لي ከዛ ደግሞ በረካ አድርግልኝ اللهم وإن كان هذا الأمر አንተ ጌታዬ ሆይ ይህ ጉዳይ ከሆነ شرا لي ለእኔ መጥፎ ከሆነ ምክንያቱም አላቅም ብያለሁ አከላይ አንተ ነው የምታቅ እኔ አላቅም ብያለሁ ስለዚህ ለእኔ መጥፎ ከሆነ شرا لي في ديني በዲኔ ላይ መጥፎ ነገር የሚያመጣ ከሆነ ስራ ጀመርኩ ከዲኔ የሚያስወጣኝ ከሆነ ጋብቻ ገባ ሚስት አገባሁ ወይ ባል አገባች ከዲኔ የሚያርቀኝ ከሆነ ወማዓሺ ህይወቴን የሚያመሰቃቅልብኝ ከሆነ ወዓቂበተ አምሪ መጨረሻው የከፋ ከሆነ መጥፎ የሚሆንብኝ ከሆነ ፈስሪፍኒ ዐንሁ እኔን ከዛ ዘወር አድርገው ወስሪፍሁ ዐኒ ጉዳዩንም ከኔ ዘወር አድርገው ገለል አድርገው እኔንም ማርቀኝ ጉዳዩንም ማርቀው ከኔ ወቅዱር ሊልኸይረ ሐይሱ ካነ የትም ይሁን መልካሙን አንተ ወስንልኝ ከዚህ ውጪ መጥፎ ከሆነ ለኔ መልካም የሆነውን አንተ ወስንልኝ ثم ردني به سبحان الله ያንን የወሰንክልኝ ነገር ደግሞ ወድጄ እንድቀበለው አድርገኝ እንድወደው አድርገኝ አንድ ግለሰብ ባለቤቱ ጋር ልግባባ ይላል በወሬ አጋጣሚ ተቆጥቶ የሆነ ነገር አደረኩ ሲል ማይሆን ቦታ ይመታትና ትወድቅበታለች ስትወድቅበት ትንሽ አያት ትንፋሿ ቀጥ አለ ሞተችበት ደነገጠ ምን ያደርግ ገደልኳት ቢል ዕዳ ነው ለወሬም አይመች ምን ያደርግ አንድ ጓደኛ አለው ደግ ያልሆነ ጓደኛ ባለቤቴን እኮ ሳላቅ እንዲያርግ ስመታት ገደልኳት ምን ላድርግ አለ ነው እንግዲህ አጋጣሚ ወድቃ ሞተች ብለ እንዲያደርግ መፍትሄ ብዙ አለ አይደል ሸረኛ ነበርና መጥፎት መውጫ ነገር አይ መታረገውን አንድ አቋራጭ መንገድ ልስጣለው አንድ ወጣት ቆንጆ ወጣት ሲያልፍ ያዘውና እሱን ገደለውና ላይዋ ላይ ጣለው ከዛም ዚና ስትሰራ አገኘዋት ተበሳጨች ሁለቱንም ገደልኩ ብትል ይሻላል አለ ግለሰቡ መውጫ መሰለውና አው አሻራዬም ይኖር ይሆናል እሷ ላይ መመርመሩ ስለማይቀር እንደገደልኩ ይታወቃል አሁን የሰጣኝ መውጫ ቆንጆ መውጫ ነው አለ በሩጋ ሆኖ ይጠብቃል አንድ ለግላጋ ቆንጆ ወጣት አለፈ ወደ ቤት ጋበዘ ልክ እንደገባም የሚስቱን ጽዋ ቀመሰ ወጣቱን ላዩ ላይ ጣለ ቤተሰቡን ጠራና ይሄው ጉድ ሰራችኝ ጉድ ሰራዋታል ይሄ ታሪክ በዚህ ተቋጨ ያ አስተያየት የሰጠው ጓደኛው በዛ ምሽት ቆዝሞ አመሸ ሰዓቱን በየደቂቃው ይመለከታል ረዘመበት ለካስ የሚጠብቀው አንድ ወጣት ልጅ አለ ዛሬ ልጅ ምን ነክቶታል ሰዓቱን ተደጋግሞ ይመለከታል ጠበቀው አልመጣ ልጅ ይሰው እንቅልፍ ሳያገኝ አደረ ጠዋት ወሬ ሲያጣራ የተገደለው ልጅ ማን ነበር የራሱ ልጅ ነበር ወኢን አሳእቱም ፈላ